ሰላም እንዴት ናችሁ? ፍሬህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ አተኩራለሁ። በዛሬው ቆይታችን ላይ በሁለት አንኳር ጉዳዮች ላይ ነው አብረን ቆይታ የምናደርገው። የመጀመሪያው ቀዳሚ አጀንዳችን ከደቡብ ሱዳን መንግስት በተላለፈባት ውሳኔ አማካኝነት በኢትዮጵያ ላይ የመጨረሻ የስለላ ወይም ደግሞ በኢትዮጵያ ድንበር አቅራቢያ ላይ የራሷን አሻራ አሳርፋበት የተለያዩ እንቅስቃሴዎችን የምታደርግበትን ብቸኛ አማራጭን ያጣችው ግብጽ ባለቀ ሰዓት ላይ ከጅቡቲ ጋር በታዳሽ ኃይል ወይም ደግሞ በኢነርጂ ዘርፍ ላይ ከዚህ ቀደም የደረሱበት ስምምነትን ለመፈጸም የሚያስችሉ አዲስ መግባባቶችን ደርሰዋል። የግብጽ ከፍተኛ መንግስት ባለስልጣናትና የጅቡቲ የኢነርጂ ሚኒስተር በጋራ በመሆን በጅቡቲ ላይ ምክክር አድርገዋል። የዚህ ታዳሽ ኢነርጂ በግብጽና በጅቡቲ መካከል ተግባራዊነቱ መረጋገጥ ለኢትዮጵያ ምን እድሎች አሉት፣ ምንስ ያስከትላል የሚለውን ጨምሮ ይህ ስምምነት ምን እንደሚያካትትም መረጃዎችን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው የመቀለንና ሌሎችም የትግራይ ክልል አካባቢዎች ላይ ህወሓት የተለያዩ ኃይሎችን አሰልጥኖ እንቅስቃሴዎችን እያደረገ ቢሆንም አርሚ 22 ግን በትግራይ ክልል መቀለ ከተማ ላይ በተለየ እንቅስቃሴ ከተማን እንዲቆጣጠርና በከተማ የሚገኙ ባለስልጣናት ከየትኛውም አካል የሚሰነዘርባቸውን ጥቃቶችን ለመከላከል እነሱን ለመጠበቅ የሚያስችል የጦር አቅምና ስልጠናን በመገንባት ወደ ትግል መግባቱን የሚገልጹ መረጃዎች ይፋ ወጥተዋል። በትናንትናው ዕለት እንግዲህ ተጨማሪ ኃይሎችን አሰልጥኖም አስመርቋል። የመቀለ ከተማን ጨምሮ የህወሓት ባለስልጣናትን የሚጠብቀው የኃይል አጠቃላይ እንቅስቃሴና በትግራይ ክልል ያለው አሁናዊ ሁኔታንም በተመለከተ መረጃዎችን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ መረጃው ለሌሎች ወዳጅ ዘመዶቻችሁ እንዲደርስ እንድጋብዙልኝ እጠይቃችኋለሁ። ወደ ቀዳሚውና የመጀመሪያው አጀንዳ ተሻገርኩኝ። አብራችሁኝ ቆዩ። የመጀመሪያው ቀዳሚ አጀንዳችን የሚሆነው በምስራቅ አፍሪካ ላይ በወታደራዊ ኃይል፣ በኢኮኖሚ፣ በፖለቲካና በዲፕሎማሲያዊ ዘርፎች ላይ ብልጫን እየወሰደች ያለችው ኢትዮጵያ ለጎረቤት ሀገራት የምትሸጣቸው ምርቶች መካከል የኢነርጂ ምርቶች ተጠቃሽ ናቸው። የኢትዮጵያ ህዳሴ ግድብን ጨምሮ ሌሎች የኢነርጂ ማዕከላት በሶላር ኢነርጂ እንዲሁም በተለያዩ ዘርፎች ላይ ኢትዮጵያ የዓለም የኢነርጂ ማዕከል ለመሆን እያደረገች ያለችው ጥረት እንደነ ጃፓን የመሳሰሉ ሀገራትን ጭምር በዚህ ዘርፍ ላይ እንዲሳተፉ ለነዋያቸውን እንዲያፈሱና ከኢትዮጵያ ጋር በጋራ መስራት እንዲችሉ የሚያስችል እድሎችንም እየከፈተ እንግዲህ በኢትዮጵያ ከፍተኛ የሚባል ኢንቨስትመንቶች እየተከናወኑ ባሉበት በዚህ ወቅት ላይ ኢትዮጵያ በኢነርጂ ዘርፍ ላይ ያመጣችውን ውጤት ግብጽ በኢትዮጵያ ድንበር አቅራቢያ ላይ የሚገኙ ከኢትዮጵያ ጋር ውጥረት ውስጥ የሚገኙ ሀገራት ጭምር በዚህ የኢነርጂ ዘርፍ ላይ ተፎካካሪ እንዲሆኑና የዚህ የኢነርጂ ዘርፍ ኢትዮጵያ የወሰደችውን ብልጫ ለመቀማት ጥረቶችን እያደረገች መሆኗን የሚያሳዩ መረጃዎች እየወጡ ይገኛሉ። እንግዲህ ከወራት በፊት ከጅቡቲ ጋር በሶላር ኢነርጂ ዙሪያ እንዲሁም ደግሞ የጅቡቲን የባህር መዳረሻዎች ላይ የ10 ሄክታር የሊዝ መሬትን የጠየቀችው ግብጽ ከኤርትራ ጋርም በታዳሽ ኢነርጂ ላይ በጋራ ለመስራትና ኤርትራ የሶላር ኢነርጂን ጨምሮ ሌሎች ታዳሽ ኃይሎችን እንድታመነጭና በኢነርጂው በቀጠናው ተፎካካሪ እንድትሆን ለማድረግ ግዙፍ ፕሮጀክቶችን ለመፈጸም የሚያስችል እቅዶችን ይዛ ወደ ኤርትራም ቀርባለች። ታዲያ አሁን ላይ ከጅቡቲ ጋር ከወራት በፊት የደረሱበትን ስምምነት ወይም ደግሞ በጅቡቲና በግብጽ መካከል ከኢነርጂ ጋር ተያይዞ የተደረሰ መግባባትን ተፈጻሚነቱ ምን ላይ ደርሷል ወይም ደግሞ ተፈጻሚ ሊሆን አይችልም ወይም ደግሞ ይሆን አይደለም ተብሎ እየተነገረ ባለበት በዚህ ወቅት ላይ ግብጽ በኢነርጂ ዘርፍ ላይ በኢትዮጵያ ጎረቤት ሀገራት ላይ ተጽዕኖ ለመፍጠር በምታረገው ጥረት ከጅቡቲ ጋር መግባባት ላይ በመድረስ ወደ ተግባር ለመግባት የሚያስችል ውይይት እንግዲህ አሁን ከትናንትና ወዲያ ተደርጓል። ስለዚህ አሁን ባለው እንቅስቃሴ የኢነርጂ ሚኒስተሩ የጅቡቲ ደግሞ የግብጽ አምባሳደር በጋራ በመሆን ነው ይህንን ውይይት ያደረጉት ማለት ነው። የጅቡቲ የኢነርጂና የተፈጥሮ ሀብቶች ሚኒስተር ዶክተር ጃማ እንዲሁም ደግሞ ከግብጽ ባለስልጣናት ጋር ባደረጉት ውይይት በግብጽና በጅቡቲ መካከል የተደረሰው የታዳሽ ኢነርጂ ከዚህ ቀደም የተደረሰው መግባባት አሁን ተግባራዊነትን ማረጋገጥ የሚያስፈልግ መሆኑን ተከትሎ በቀጣይ ጅቡቲ ታዳሽ ኢነርጂዎችን ለማምረት የሚያስችላትን ስምምነት ተፈጻሚ ለማድረግ ያደረጉት ውይይት በሁለቱም በኩል ፍሬያማ እንደሆነም ነው እየተነገረ የሚገኘው። ምንም እንኳን በሁለቱም በኩል ፍሬያማ እንደሆነ ቢነገርም ጅቡቲ ከኢትዮጵያ የኢነርጂ ጥገኝነት ልትላቀቅ እንደማትችል የሚያሳይ ነው። በመጠኑም ቢሆን ግን ኢትዮጵያ ለጎረቤት ሀገራት የምታቀርባቸው የኢነርጂ ምርቶች ላይ የራሱ የሆነ የኢኮኖሚ መቀነሶችን ሊያሳይ ይችላል። ምክንያቱም ጅቡቲ ታዳሽ የኢነርጂ ኃይልን የምታመነጭ ከሆነ የራሷን ኢነርጂዎች የራሷን የተፈጥሮ ሀብቶችን የመጠቀም
አካሄዶችን ይፋ እንደምታደርግና በእነዚህ መንገዶች ደግሞ ተጠቃሚነቷን እንደምታረጋግጥም የሚታወቅ ነው። ስለዚህ አሁን ባለው ሁኔታ በጅቡቲና በግብጽ መካከል የተደረገው ውይይት አንደኛው ያደረጉበት በኢነርጂ ፓርካቸው ውስጥ ነው። በኢነርጂ ፓርካቸው ወይም ደግሞ ኢነርጂያ በሚባል ፓርክ ውስጥ በተደረገው ውይይት ላይ ሁለቱ ሀገራት በፀሐይ አማካኝነት የሚለማ የሶላር ኢነርጂ ማምረት የሚችሉባቸው መግባባቶች ላይ ደርሰዋል። ይህን ከደረሱበት መግባባት በኋላ ለኢትዮጵያ ምንድነው የሚሰጣት ጥቅም፣ በግብጽና በጅቡቲ መካከል የተደረሰው ጥቅም ምን ያስገኝላታል ካልን ጥቅሞችም አሉት፣ ጉዳቶችም አሉት። ስለዚህ ጥቅሞቹ ምንድናቸው የሚለው መጀመሪያ ማየት ያስፈልጋል። ኢትዮጵያ መጀመሪያ የምታገኘው ጥቅም የክልል የኢኮኖሚ መረጋጋትና የንግድ ጥቅም ነው። ኢትዮጵያ የክልሉ የንግድ መረጋጋት ወይም ደግሞ የክልሉ የኢኮኖሚ መረጋጋት ለሷ አድቫንቴጅ ነው። በክልሉ ያለው ኢኮኖሚ የማይረጋጋ ከሆነ ኢትዮጵያ ከዚህ ቀደም በኃይል አቅርቦት እጥረት ምክንያት ወይም ደግሞ አሁን ላይ ጅቡቲ ያላትን የኃይል አቅም በመጠቀም የምታረጋቸው የገቢ ወጪ ንግድ እንቅስቃሴዎች በመርከቦች ላይ በተርሚናሎች ላይ የምታሳልፋቸው ቀናት የሚያመጡት የዋጋ ጭማሪ የሚያመጧቸው የተለያዩ ችግሮችን ለመቋቋም የሚያስችላትን እድል የሚሰጣት ነው። በጅቡቲ ላይ ያለው የኢነርጂ አቅም ወይም ደግሞ የኃይል አቅም የሚጨምር ከሆነ ጅቡቲ የንግድ ፍሰቷ ይጨምራል። የንግድ ፍሰቷ ጨመረ ማለት ከፍተኛ የሚባል የገቢ ወጪ ንግድ እንቅስቃሴ ይኖራታል። ለዚህ የገቢ ወጪ ንግድ እንቅስቃሴ መኖር ደግሞ እንደ ኢትዮጵያ ላሉ ሀገራት የገቢ ወጪ ንግድ እንቅስቃሴዋን በፍጥነት ለማከናወን ያስችላታል። ምክንያቱም በኢነርጂ እጥረት ምክንያት የጅቡቲ የገቢ ወጪ ንግድ እንቅስቃሴ የሚስተጓጎል ከሆነ ኢትዮጵያ 95% የሚሆነው የገቢ ንግድ እንቅስቃሴዋ በጅቡቲ ላይ መሰረት ያደረገ ነው። ስለዚህ ጥገኝነቷ መነሻ አድርጎ የተለያዩ ጫናዎች ሊደርሱባት እንደሚችል ጭምር ነው እንግዲህ መረጃዎች የሚያሳዩት ማለት ነው። ሁለተኛው ኢትዮጵያ የምታገኘው ጥቅም የክልል የኃይል ትብብር እድል ነው። የክልል የኃይል ትብብር እድል የምንለው ኢትዮጵያ በምስራቅ አፍሪካ የኃይል ገበያ ላይ መሪ ከመሆን ባለፈ ሌሎች ሀገራትም ታዳሽ ኢነርጂ ኃይሎችን በማምጣት ከሌሎች ሀገራት ጋር በጋራ በመሆን የኃይል ትብብር እንዲኖራቸው ያደርጋል። ምስራቅ አፍሪካ በኃይል ጠንካራ እንድትሆን ፈርጣማ እንድትሆን ሌሎች የቀጠናዊ ሀገራት ጫና እንዳያሳደሩባት በኃይል ላይ ያላትን ጉልበት ለማሳደግም ያደርጋታል። ይሄ ደግሞ የግሪድ ትስስር ይፈጥራል። ደግሞ የኃይል ልውውጥንም ያደርጋል። ከዛ በተጨማሪ ደግሞ የቴክኖሎጂ ሽግግር እንዲኖር ያደርጋል። ኢትዮጵያ በኢነርጂ ዘርፍ በቀጠናው ከሚገኙ ሀገራት ከፍተኛ የሚባል ልምድ ያላት ቴክኖሎጂዎችን እየተጠቀመች የምትገኝ ሀገር ናት። ስለዚህ የሶላር ኢነርጂውን ለምሳሌ ወደ ሌሎች ዓለማት የምትልከው ኢትዮጵያ ታዳሽ የሆኑ የኤነርጂ ኃይሎችን እንዴት እንደተጠቀመቻቸው ቴክኖሎጂዎች ምን ተግባራዊ እንደሆኑ ለጅቡቲ በመታካፈላቸው ተሞክሮች የኃይል ትብብር በቀጠናው ላይ እንዲፈጠር የኃይል ትብብር ቀጠናው ላይ እንዲኖር አስቻይ ሁኔታዎችን የሚፈጠር አስቻይ እድልን የሚፈጠር ጉዳይ ነው። ሶስተኛው ጥቅም ምንድነው? ሶስተኛው ጥቅም የጂኦፖለቲካዊ ዲፕሎማሲያዊ ተጽዕኖን ያሳድጋል። የጂኦፖለቲካዊ ዲፕሎማሲያዊ ተጽዕኖን የሚያሳድገው ግብጽ በጅቡቲ በኩል ትብብርን ማጠናከሯ ወይም ደግሞ በጅቡቲ በኩል ያላትን የሁለትዮሽ ግንኙነቷን ማጠናከሯን ተከትሎ ግብጽ በኢትዮጵያ ላይ የተለያዩ ዘመቻዎችን ከፍታለሁ ብትል ጅቡቲ ከኢትዮጵያ ጋር የሚኖራት የኃይል ሚዛን፣ የቴክኖሎጂ ሽግግር፣ የሁለትዮሽ ጥምረት ግብጽ እንደፈለገች በፈለገችው ሰዓትና ባስፈለጋት ጊዜ እንድትቦርቅ ሳይሆን የሚያደርጋት ግብጽ በጅቡቲ በኩል ተጠቅማ ወደ ኢትዮጵያ ምንም አይነት እንቅስቃሴዎችን እንዳታደርግ የሚያደርጋት ነው። አራተኛው የአካባቢና የኢኮኖሚ ተጽዕኖን ያሳድራል። አካባቢው ላይ ኢትዮጵያም ሆነች ጅቡቲም ሆነች በኃይል ምርታማነት በሚያደርጉት ጥረት ላይ ሌሎች ሀገራት ኢኮኖሚ ላይ ዲፕሎማሲው ላይ ጭምር ጫና መፍጠር የሚችል ነው። ኢትዮጵያ እነዚህን ጥቅሞች ታገኛለች። ከነዚህ ጥቅሞች በተጨማሪ ግን በግብጽና በጅቡቲ መካከል በተደረሰው ስምምነት ኢትዮጵያ ጉዳቶችንም ታስተናግዳለች ወይም ደግሞ ሊያጋጥሟት የሚችሉ እንትኖች አሉ። ምንድነው የሚባሉት? ዲስአድቫንቴጆች አሉ። ዲስአድቫንቴጆቹ ምንድናቸው ነው? የመጀመሪያው ኢትዮጵያ የሚያጋጥማት ዲስአድቫንቴጅ ወይም ደግሞ በእነዚህ ስምምነቶች የኤሌክትሪክ ማስገባት ገበያ መቀነስ ነው። ይሄ ማለት ኢትዮጵያ ለጅቡቲ ስትሰጥ የነበረው የኤሌክትሪክ መጠን ታዳሽ ኢነርጂዋን ጅቡቲ የምትጠቀም ከሆነ የኤሌክትሪክ ገበያችን በጅቡቲ በኩል ያለው ይቀንሳል። ይሄ ደግሞ በኢኮኖሚያችን ላይ የራሱን የሆነ ተጽዕኖን ያሳድራል። ምክንያቱም ኢትዮጵያ ለጅቡቲ ለሌሎች ጎረቤት ሀገራት ለነ ሱዳን ለሌሎች ጎረቤት ሀገራት እነ ታንዛኒያና ሳውዝ አፍሪካን ጨምሮ የኤሌክትሪክ ኃይሏን እየሸጠች የምታገኘው ገቢ ቀላል የሚባል አይደለም። ስለዚህ ጅቡቲ የራሷን ታዳሽ ኃይል የምታጠናክር ከሆነ የራሷን ኢነርጂ የምትሸጥ ከሆነ የኢትዮጵያን ኢኮኖሚ ያዳክማል። ስለዚህ ኢትዮጵያ ያላት አማራጭ ምንድነው? ከጅቡቲ ጋር የሁለትዮሽ ግንኙነቷን ፈጥራ
የኢነርጂዎቹን በመልካቸው መቀየር ነው። ታዳሽ ኢነርጂን ጅቡቲ የምትጠቀም ከሆነ የሃይድሮኤሌክትሪክ ኢነርጂዎችን ጭምር ኢትዮጵያ ደግሞ ይበልጥ ምርታማነታቸውን ማሳደግ ያስፈልጋታል። የመጀመሪያው ለኢትዮጵያ ተጽዕኖ የሚያሳድረው ይሄ ነው። ግብጽም ስትራቴጂካዊ የሆነው እቅዷ ይሄ ነው። ኢኮኖሚያዊ ተጽዕኖን በኢትዮጵያ ላይ መፍጠር። ኢትዮጵያ ላይ ኢኮኖሚያዊ ተጽዕኖን ለመፍጠር ደግሞ ጅቡቲ መጠቀሚያ ማድረጓ ለግብጽ አዋጭ አይደለም። ምክንያቱም ጅቡቲ ኢትዮጵያ ኢኮኖሚያ ባደገ ቁጥር የጅቡቲ ኢኮኖሚ ያድጋል። የኢትዮጵያ ኢኮኖሚ ሲዳከም ጅቡቲ ኢኮኖሚ ይዳከማል። ስለዚህ ሁለቱ የተያያዙን አካላትን ከማለያየት ወይም ደግሞ እነሱ ላይ የተለያዩ ተጽዕኖችን በመፍጠር ኢትዮጵያን ለማድቀቅ የምትሞክረው ግብጽ በጅቡቲ በኩል የምታረጋቸው የጫናዎች እንዳይሰሩ ያደርጋቸዋል። ይሄ ኢትዮጵያ ከጅቡቲና በግብጽ መካከል በተደረሰው መግባባት ልትጎዳው የምትችለው ልታጣው የምትችለው አንዱ እንትን ነው የኢኮኖሚ ስጋት ነው። ከኢኮኖሚ ስጋት በተጨማሪ ደግሞ ግብጽ ልትፈጥረው የምትችለው ተጽዕኖ ነው። ስለዚህ ግብጽ አሁን ላይ ባለው አካሄዷ በደቡብ ሱዳን ጦሯን እንድታስወጣ ታዛለች። በኤርትራ በኩል የምታረጋቸው እንቅስቃሴዎች አስቻይ እንዳልሆኑ ተገንዝባለች። በሱዳን በኩል ያለው የሱዳን የእርስ በርስ ጦርነት የማይቋጭ ከሆነ ግብጽ በሱዳን በኩል ተጠቅማ ኢትዮጵያ ላይ ምን ጥቃት መፈጸም እንደማትችል አውቃለች። የኢትዮጵያ የድንበር ላይ ዝግጅቶች ኢትዮጵያ በድንበር ላይ ያደረገች ያለችው ጥረት እየፈጠረች ያለችው ዓለም አቀፍ ተጽዕኖች ግብጽን እንደ ልቧ እንዳትቦርቅ ያደርጋታል። ስለዚህ ጂኦፖለቲካዊ የሆነ ተጽዕኖን ለመፍጠር ቀጠናው ላይ መሪነቷን ለማሳየት የቀጠናው ሀገራትን ለመጠቀም በመታረገው ጥረት ላይ ከጅቡቲ ጋር የተግባባችበት የታዳሽ ኢነርጂ ኃይል ስምምነት አሁን ተፈጻሚነቱ ያሳሰባቸው በኤርትራ በኩል እያከተመ ነው፣ በሁሉም አቅጣጫ እያከተመ ነው። ስለዚህ ያለችውን የመጨረሻ ተስፋቸውን አሟጦ ለመጠቀም ጅቡቲን ምርጫቸው አድርገው በመንቀሳቀሳቸው ምክንያት ነው። ስለዚህ በጅቡቲና በግብጽ መካከል የተደረሰው የታዳሽ ኃይል ኢነርጂ ስምምነት ተፈጻሚነት ጥያቄ በዚህ ጉዳይ ላይ ያተኮረ ነበር። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ። ወደ ሁለተኛው እና የመጨረሻ አጀንዳ ተሻገርኩ። ሁለተኛው አጀንዳችን ህወሓት አሁን ላይ የሁለተኛ ዙር ጦርነት ለመክፈት በሚያደርገው ጥረት እያጠናከራቸው የሚገኙት የሰራዊት ቁጥሮቹን እያሳደገ መጥቷል። ስልጠናዎቹ እዛው ትግራይ ክልል ላይ ደግሞ ሱዳን ከዛም ባለፈ ኤርትራና ሌሎች አካባቢዎች ላይም እየተደረገ ይገኛል። ታዲያ አሁን ላይ ባለው እንቅስቃሴ አርሚ 22 ብሎ የሚጠራውን የራሱ ታጣቂ ቡድኑን ከዚህ ቀደም ከነበረው አቅም በተጨማሪ አሁን አቅም አደራጅቶ በግዳጅ የመለመላቸው የትግራይ ወጣቶችን ጭምር በስልጠና አካቶ አርሚ 22ን አስመርቋል። ቁጥራቸውን ከፍ አድርጎ የተለያዩ መጠን ያላቸው የሰራዊት አባላትን ጨምሮ እንግዲህ አስመርቋል። አርሚ 22 በትግራይ ክልል ህወሓት ከሚጠቀምባቸው ሰራዊቶች የተለየና ስትራቴጂካዊ የሆነ የጦር ኃይል እንደሆነ ይታመናል። ምክንያቱም ይህ የጦር ኃይል ዋነኛና ስትራቴጂካዊ የሆነ ኃላፊነቱ የመቀለ ከተማ መቆጣጠር፣ ደግሞ ለትግራይ ክልል ለሚንቀሳቀሱ የህወሓት አመራሮች የደህንነት ዋስትና መስጠት ነው። የህወሓት አመራሮች አርሚ 22 ነው ለነሱ ደህንነታቸው ወይም ደግሞ በሚስጥራዊ መንገድ የሚጠብቃቸው ከየትኛውም የጠላት ኃይል የሚያድናቸው ከፌደራል መንግስቱ ምን በለው ከየትኛውም ኃይል ሊፈጸም የሚችልን ጥቃት መከላከል የሚችልና ሊያድነን ይችላል ብለው የሚያስቡት አርሚ 22 ነው። ታዲያ አርሚ 22 በምርቃቱ ላይ እነ ጀነራል ማሾን ጨምሮ ሌሎች ከፍተኛ የህወሓት ባለስልጣናት ተገኝተዋል። እነዚህ ባለስልጣናት ባለፉት ቀናት የተፈጸመባቸው የድሮን ጥቃትን አያስደነግጠንም የሚል መልእክት እያስተላለፉ ነው የሚገኙት። የድሮን ጥቃቱ አያስደነግጠንም፣ በሚዲያ ላይ የተከፈቱ ዘመቻዎች አያስደነግጡንም፣ በማንኛውም ሁኔታ ላይ መዋጋት የሚችል አቅምን ፈጥረናል የሚሉ መልእክቶችን በድፍረት እያስተላለፉ ነው ያሉት። ስለዚህ አርሚ 22ን ታጣቂ ኃይል መጨመር መቀለ ከተማንና የህወሓት እንትኖችን አመራሮችን ይበልጥ እንዲጠበቁ እያደረጉበት ያለው እንቅስቃሴና እየተደረገ ያለው ጥረት ህወሓት የእውነት ወደ ጦርነት መግባቱን ይፈልገዋል። ነገር ግን ደግሞ በጦርነቱ አሸናፊ እንደማይሆን ያውቃል። ነገር ግን አለማሸነፉ ሳይሆን ህዝብን ዋጋ አስከፍሎ ህወሓት ፍጻሜው እንዲፈጸም ፈልጓል። ለዚህም ነው እንግዲህ በሱዳን የሚያሰለጥናቸው አሉ እና አርሚ 7 ሌሎችም አሉ። ትግራይ ክልል ላይ ግን አሁን ላይ መቀሌ ላይ ባለው ውጥረት ራሳቸውን እንግዲህ ህገወጥ በሆነ መንገድ ምክር ቤት አፍርሰው የራሳቸውን አዲስ ምክር ቤት አቋቁመው ትግራይ ክልልን እያስተዳደሩ ነው ያሉት። ወጣቶችን በግዳጅ እየመለመሉ ነው ያሉት። በዚህ ሁኔታ ላይ እንግዲህ አርሚ 22 መቀለ ላይ ሌሎች ኃይሎች ጥቃት እንዳይፈጽሙ እያንቀሳቀሰ ይገኛል። አርሚ 22 ደግሞ ማን ነው የሚለው ማወቅ ያስፈልጋል። ይሄ አርሚ 22 የምንለው ኃይል ከዚህ ቀደም ያኔ በህወሓት ወታደሮቹ እየከዱት በነበረበት ወቅት ላይ ከፍተኛ የሚባል የጥቅማ ጥቅም ጥያቄን ሲያነሳ የነበረ የደሞዝ ጭማሪን ሲጠይቅ የነበረ ከዛ ባለፈ የመሬት የተለያዩ ውሳኔዎች ለህወሓት የፊት አመራሮች ተወሰኑ የሚሉ መረጃዎች በወጡ ጊዜ ላይ
የይገባኛል ጥያቄን ሲያነሳ የነበረ ኃይል ነው ስለዚህ አርሚ 22 በከተማ ላይ የሚያደርገው እንቅስቃሴ መቀለን የመጠበቅ ነው ወይም ደግሞ መቀለ ከተማን የመቆጣጠር ነው ህዋት መቀሌ ከተማን የለቀቀ እንደሆነ በመቀሌ ከተማ ላይ ጥቃት የተፈጸመ እንደሆነና መቀሌ ከተማ ላይ ያሉ ነገሮች ሁሉ የቆሙ ቀን አብቅቶልኛል ብሎ ስለሚያስብ ከሌሎች አርሚዎች በተለየ መልኩ እምነት ያለው አርሚ 22 ላይ ነው ስለዚህ መቀሌ ከተማን እንዲቆጣጠር አድርጎታል አሁን ባለው ሁኔታ ላይ የህዋት ባለስልጣናት ወደ ሰላም እንምጣ ዓለም አቀፉ ማህበረሰብ ይድረስልን ተቋማት ይድረሱልን የፕሪቶሪያው ስምምነት እየተጣሰ ነው የሚሉ አጀንዳዎችን በግራ በኩል በቀኝ በኩል ያደርጉ ያራምዳሉ በዚህ በኩል ደግሞ አርሚዎቻቸውን ያሰለጠኑ እንደነ ጀነራሎቹ በሚያስተላልፉት መልእክት እኛ ለዚህ ሰንደቅ ዓላማ ተዋድቀንላት በሃይማኖት ጸንታ እንድትኖር ኢትዮጵያ የምትባል ሀገር እንድትቀጥል ያደረግናት ሀገር ጀነራል ምግበ ናቸው ያሉት ዛሬ ላይ አዙራ ጀርባችንን ወጋችን የሚል መልእክቶችን የሚያስተላልፉበትን አይነት ድፍረት የሚያስተላልፉበትን አይነት ወኔ የሰጣቸው መሰል እንቅስቃሴዎች ሊወገዝ የሚገባው ነው እንደ ጥቅል እንደ አንድ ኢትዮጵያዊ ስናየው አገራዊ አንድነታችንን ለማፍረስና የኤርትራና የግብጽ አጀንዳ የሆነው ታላቂቱን ትግራይን የመፍጠር ወይም ደግሞ ታላቂቱን ትግራይን የመፍጠር ታላቂቱ ትግራይን እስከመገንጠል የመውሰድ አይነት እቅድ ያላቸው ሰዎች ዛሬ ላይ እነሱ ነገር ገንጥለውም ሆነ እዚህ ሀገርም ሆነ ሰላም መግባባት ላይ ደርሰው ወንበር ላይ ለሚቀመጡት ወጣቶቹን እያስገደዷቸው ነው ያሉት ስለዚህ እኛ ለዋጋ ለከፈልንላት ሀገር እኛ ባጠናናት ሀገር ላይ ከጀርባችን ተወግተናል ስለዚህ ለተወጋነው መወጋት ደግሞ ሪቬንጅ እንወስዳለን በቀል እንወስዳለን ብለው የጦር ዝግጅት ያደረጉ ነው ያሉት ከነዚህ ማከል አርሚ 22 አሰልጥነው መቀለ ከተማ እንዲቆጣጠር አድርገዋል ስለዚህ በመቀለ ከተማ ላይ ከዚህ በፊት ህዋት በተደጋጋሚ እንደነገርኳችሁ የድሮን ጥቃት ቢፈጸምብን ድሮን መከላከል የሚያስችል አቅም አለን አሉ ከድሮን ባለፈም ሌሎች ጥቃቶች ቢፈጸሙብን እሱም መከላከልና ማስቆም እንችላለን አሉ እማንችለው የለም ይያሉ ሲዝቱ ከቆዩ በኋላ አሁን ላይ ጸረ ድሮናቸው ሆነ አጠቃላይ ጦር መሳሪያዎቻቸው አቅሞቻቸው መገንዘብ ተቻለ ስለዚህ አሁን ያላቸው ብቸኛ አማራጭ ህዝብን እንደ ጦር መሳሪያ እየተጠቀሙ ህዝቡን ከፊት አድርገው እነሱ ከኋላ የሆን ነው ስለዚህ በዚህ ሁኔታ ላይ ታጣቂ ኃይሎቻቸውን ያስመረቁ ነው በየቦታው ታጣቂ ኃይሎቻቸው ደግሞ በግዳጅ የሚመለመሉ የትግራይ ወጣቶች ናቸው በግዳጅ የመለመልከው ወታደር እንዴት ሆኖ ሊዋጋልህ ይችላል ምን ያህልስ እንትን ይሆናል ኢፌክቲቭ የሆነ ትግል ሊታገል ይችላል የሚለውን እንግዲህ ቆም ብለው ማሰብ ማስተዋል የነሱ ኃላፊነት ነው ግን በዚህ ጉዳይ ላይ ያዩት ጉዳይ የለም ለማንኛውም አርሚ 22 መቀለና የህዋት ባለስልጣናትን እንዲንከባከብ እንዲጠብቅ ደህንነታቸውን እንዲያስጠብቅ አስመርቀዋል አሰልጥነው አዳዲስ ተልኮችንም ሰጥተው ወደ ጦር ሜዳ እንዲገባ እያስገደዱት ይገኛሉ ትግራይ ክልል ላይ እንግዲህ አሁንም የጦርነት ሁኔታ እያንዣበበ ነው ያለው የትግራይ ወጣቶች ደግሞ ድምጽ ልንሆናቸው ጦርነት አያስፈልግም ልንል ትግራይ እናትም ማልቀስ አይገባትም ልንል ይገባል ህዋትን መቃወም የኢትዮጵያዊነት ብቻ ሳይሆን ሰባዊነት ጉዳይ ነው ባይዘይ የሰባዊነት ጉዳይ ነው ሰው የሆነ ሁሉ ሊሰማው የሚገባውና ሰው የሆነ ሁሉ በጋራ ሆኖ ህዋትን በቃ ሊለው ለወጣቶች ልጮ ለወንድም ለቶቻችን ድምጽ ልንሆን የሚገባበት ጊዜ ላይ መድረሳችንን የሚያሳይ ጉዳይ ነው በዚህ ጉዳይ ላይ ሀሳባችሁን ኮሜንት ሴክሽን ላይ አሳውቁኝ አብሬያችሁ የቆየሁት ፍሬህይወት ዮሐንስ ነበርኩኝ በቀጣይ በሌሎች ዝግጅቶች ተመልሼ እመጣለሁ አካውንቴን ሰብስክራይብ ማድረግ እንዳይረሳ ቸር ቆዩ